የተው ጓደኛ ሲል ግን ከባድ ነገር ያመለጠሽ በጣም ብዙ ነገር አለ። ባይሆን ወደ ውስጥ እንግባ እናወራዋለን። ወይ ትድኛለሽ። የምትመርጪውን ትመርጫለሽ። እንግዲህ አንቺ ቆይ እሺ እኔ ምን ላድርግ? ይኸውልሽ ልታታልልኝ እንዳትሞክሪ። አሁን ለትሁት ነው መስጠት። የሚገል ነው መጠየቃችን። ስጫት አልኩሽ ስጫት። ካለበዚያ ለወንድምሽ ነው የምሰጠው። እሺ አልኩህ እኮ። አሁን የሆነ ነገር ሳላረግሽ ተፊቴ ጥፊ። ጫሽ ነበር ምህረቴ በራሷ መወሰን አልነበረባትም የምትሉ ላይክ፣ ሰብስክራይብ እና ኮመንት እያደረጋችሁ እንግዲህ ሀሳባችሁን ግለጹ ማለት ነው። እዚህ ጋር ዴጄኒ በሰጣት መድኃኒት ለትሁት ቀጥታ መስጠት አለብሽ፣ ካልሰጠሻት ደግሞ በወንድምሽን ፍረጂበት ወይም ደግሞ ለራሱ ነው የምሰጠው ብሎ ጠርቶ ሲያስፈራራት እንግዲህ እሺ ብላ ለመግደል ነው ወይ ብላ ራሱ ጠይቀዋለች። ጥያቄ አታብሻት፣ ጠይቂኝ ያልኩሽን አከናዊ ነው ያላት ማለት ነው ዴጄኒ እስከ ከተማ ከገጠር እስከ ከተማ እንግዲህ አስሶ ገብቶ አስቡት እንግዲህ የሱ ተላላኪ እንደሆነች ምህረቴ ታስታውቃለች። እዛ ቤት ታማም እንዳልገባች ያው እርግጥ ነው ማለት ነው። ታማም አልገባችም። የመጣችውም ደግሞ በሱ ተልኮ ነው ማለት ነው። በሱ ተልኮ ብትመጣም ነገር ግን ይው አድርጋዋለች ማለት ነው። ብታረገውም በራሷ ነው የወሰነችው በሌላ ሰው አይደለም ማለት ነው። ይሄ ትልቅነት ነው። ነገር ግን ይሄን አላረግም እኔ የሰውም እንትን አላጠፋም የሰውም ህይወት አላጠፋም የራሴም ህይወት አላጠፋም ብላ መወሰን ትችል ነበረ። እንግዲህ ራስ ማጥፋት በራሱ መወሰን በጣም በእግዚአብሔር ዘንድ ያስጠይቃል። በህግ ዘንድም ደግሞ ኃጢአት ነው፣ ወንጀል ነው። ህግ እያለ ህግ ባለበት ሀገር ይሄ አላረግም ብላ የተስማማችውም ነገር ቢኖር በእንደዚህ አስፈራርቶኝ ነው እኔ የተስማማሁት እንጂ ሌላ እኔ ቤተሰቦቼን ጉዳብሻለሁ ብሎኛል እንዲሁም ደግሞ ቤተሰቦቼ ከሚጎዳብኝ ብላ የህግ አሳልፋ መስጠት ነበረባት። ሰውም አልጎዳም ቤተሰቦቼም አይጎዱብኝም በማለት እንግዲህ ማስተላለፍ ትችል ነበረ ማለት ነው። እንደዚህ አይነት ነገር ሲገጥማችሁ በራሳችሁ አትወስኑ። በሆነው ባልሆነው ራስ ማጥፋት በጣም ትልቅ ኃጢአት ነው ማለት ነው። እግዚአብሔር ከዚህ ነገር ይቅር በለን። ማንኛውም መድኃኒት ወስዶ ይሁን መታነቅም ይሁን ይሄ ራስ ማጥፋት ነው የሚባለው። ይሄ የሚገድል እንደሆነ እያወቅን በራሳችን የምንወስነው ነገር በጣም እንግዲህ የሚያሳዝን ነገር ነው። በተለይ በዚህ ጊዜ በወጣቶቹ በጣም እያስተዋል ነው ማለት ነው። ወጣት ሀገር የሚጠብቅ ቤተሰብ የሚጠብቅ እንግዲህ ራሱን የሚያስተዳድር ነው ማለት ነው። ወጣት ከሌለ ሀገር የለም። እንደዚህ ሁሌም ራስ አጠፋለሁ ምናምን የሚባለው ነገር በነገሮቹ መጋፈጥ ነው እንጂ እንደዚህ መሸሻ አይደለም ማለት ነው። በወጣትነት ጉልበት በወጣትነት አስተሳሰብና ኃይል ልፍስፍስ መሆን የለብንም ማለት ነው። ይሄ ድራማም ቢሆን ብዙ ነገር ያስተምራል። መማር ያለብን ነገር ተምረን ማለፍ አለብን ማለት ነው። በጣም ነው የሚያሳዝነው።
ደጀኔ ከገጠር እስከ ከተማ ተከትሎ መጥቶ እንግዲህ ወክ እያደረጉ አይታው ሮጣ ገብታ እንግዲህ ለተመስገንም ተነግረዋለች። ተመስገንም በጣም ቴንሽን ነው የሆነው ማለት ነው። በጣም ተናዷል። ምክንያቱም መሆን የለበትም በዚህ ሰርግ ጊዜ መበጣበጥ የለም ለአባይም ተናግሯል ማለት ነው። እሱም ሆነ አባይም ሆነ ምክር እየሰጠው ነበረ። ለትሁትም ደግሞ ከቤት እንዳትወጣ እየተነገራት ነበረ። ግን ደውሉ አስጨንቆ ነይ እያለ እንግዲህ ተነስታ ሄደች ማለት ነው። ከሄደችም በኋላ ምንድን ነው የምታደርገው የሚለው እንግዲህ ያው ተቀብላው መጣች ማለት ነው። ስለዚህ ተቀብላው ከመጣች በኋላ ለራሷ ልሰጣት ያው እንዳመኗት ቤት ውስጥ እንዳሸሸጓት እንደተቀበሏት እየተንከባከቧት እየሆነ በዛ ላይ ሙሽራ ሰርታ ከመጣች በኋላ ልቦ እንግዲህ አላስችላላት እና ከራሷ ቀምታ ከሷ እኔ ብሞት ነው ራሷን ማስቀደሟ ጥሩ ነው። ግን ደግሞ ራስ ማጥፋት ደግሞ በጣም ኃጢአት ነው፣ ወንጀልም ነው፣ ጥሩ አይደለም። በእነሱም ቤት እነሱ ታሳቅቃለች ምን ሆና ነው ብለው እንግዲህ እነሱም ችግር ውስጥ ነው ያስገባቻቸው ማለት ነው። አቶ ደጀኔ ግን በር ላይ ተንጠልጥሎ ይሄው እያየ ነው ማለት ነው። ምን እንደሚያደርግ ምን እንደፈለገ አሁን ገንጥሎ ይገባል ማለት ነው። ሲጮሁ እሷም ወጥቃ እነሱም ደግሞ ማንኛውም የሚረዳቸው ሰው የመጣ ያው እየተጫጫሁ ስለሆነ በር ይከፍታሉ። ትሁትም ደግሞ አደጋ ላይ ትሆናለች ማለት ነው። ደጀኔ ጥሩ ነገር አልሰራም ማለት ነው። ስለዚህ የሚፈልጋት ትሁትን ነው ማለት ነው። አሁን ይሄ እየተንጫጩ በሩም ልዝለል ቢባል ቅርብ ነው። አባዬም የለም ተመስገንም የለም። ቤት ውስጥ ቀጥታ መግባት ይችላል ማለት ነው። ቀጥታ ገብቶ እነሱ ላይ ሴት ናቸው ታላቅ እናት ናቸው። ሲቀጥል ደግሞ ትሁትም ትሁት ናት። ይቺም ደግሞ ወጥቃለች ማለት ነው ምህረቴ። ስለዚህ ምን አደረገቻው ምን አርጋቸዋት ነው ብሎ ገና ወደ እነሱ ጸጸት ይመጣል። ያው እሱ እንደሰጣት በሱ ቤት አሁን እንትና ወጥቃለች ብሎ ነው ይሄ ሲጫጫሁ እንደዚህ አንገት አስገብቶ የሚያየው ማለት ነው። ትሁት ወጥቃለች በቃ ሰጣታለች ብሎ ነው ያሰበው ማለት ነው። ግን እሷ ለራሷ ነው ያረገችው። አሁን ደጀኔ ወደ ቤት ይገባል፣ የማይታሰብ ነገር ይፈጠራል ማለት ነው። ውጭ ያንጃበበ ነበረ ማለት ነው። የው ያየ እንግዲህ ዘሎ በአጥሩ ዘሎ ይገባል፣ ወደ ውስጥ ከፍቶ ይገባል ማለት ነው። ምንም ይዘው ነገር የለም ማለት ነው። ቢያንኳኳ የሚረዳን ሰው ነው ብለው ይከፍቱታል። ምክንያቱም እየጮሁ ስለሆነ ይገባል በቀጥታ ማለት ነው። ቶቴ አለቀላት። ወይ ትታገታለች ወይም ደግሞ የተረፈው እንዲያጠጣት ወይም ደግሞ ፈልጉ እርግጠኛ ነኝ ድጋሚ ያግታታል ማለት ነው። ለትሁቴ እጅግ በጣም ነው የምታሳዝነው። በሰርጓ ጊዜ በጊዜ እየተባለ ነበረ ማለት ነው። እና ስለዚህ ማየም ደግሞ አትደግሽ ችግር የለም እኔ ለዚህ ምንም አላስቸግራችሁም ድግስ አትበይ ስትላት ለምን እንደዚህ ብላኛለች ብላ ያው እሷ በማዘን ነው። ነገር ግን ማዘር ግን አዝና እንግዲህ ወደ ውስጥ ገብታ እየነገረቻት ነበረ ማለት ነው ለምህረት ማለት ነው። ምህረቴም ደግሞ በቃ ያው አንቺ እንዳትደክሚ ብለሽ ነው እንጂ ብላ ነው እንጂ ሌላ ነገር አይደለም እያለቻት ነበረ ማለት ነው። አሁን ትሁቴ በሰርጓ ጊዜ ታግታ ተመስገኑ መከራው በዛ ማለት ነው። ወይ አንድ ላይ አይሆኑ ወይ ደግሞ ያው ነገ የምንለው ነገር ሁሌም እንደዚህ ነው ማለት ነው። ጣጣ ይበዛበታል ማለት ነው። ጥሩ አይደለም። ስለዚህ እግዚአብሔር ይሁናት ይሁነው ማለት ነው። አሁን ትሁቴ አጣብቅኝ ውስጥ ገብታለች ማለት ነው። ትሁቴ በጣም ነው የምታሳዝነው። እኔ ከዚህ ቤት ልውጣ፣ አብረን እንሆን፣ መከራ ይብቃ ነው ሌላ ነገር አላልኩም እያለችው ነበረ። ሲጫወቱም ደስ ሲሉ ወደዚህ ወደዛም ሲሉ እጅግ በጣም የሚያስደስት ነበረ። ነገር ግን እግዚአብሔር ደግሞ የሆነ ለመከራ ተፈጠረ እንደተባለ ሰው ለመከራ ነው የተፈጠረችው ማለት ነው። የተመስገንና የትሁት ደስታ ይበቃቸዋል። ከዚህ በኋላ እንደዚህ መፈተን የምትሉት ከድሮ እስከ ዘንድሮ እየተፈተኑ ነው ማለት ነው። እንግዲህ ላይክ እና ሰብስክራይብ ኮሜንት እያደረጋችሁ እንግዲህ በራሳቸውን ቤት ሆነ በዚህም ቻናል ሆነ አድናቆታችሁ ግለጹላቸው ማለት ነው። በመከራ የተፈተነ በመከራ ያለፈ ፍቅር ይጸናል ማለት ነው። መከራ ያለ ነው። አንዳንድ ሰው እንግዲህ እንደዚህ ነው። ይሄ ድራማ ቢሆንም ሪል እንደዚህ አይነት ህይወት የሚኖሩ አሉ ማለት ነው። ቤተሰብ ሳይፈልግ የተጀመረ ትዳር እንዲሁም ደግሞ ዘመድ እንትን ሳይፈልግ እናት አባት ሳይፈልግ ብዙ ሰው እንደዚህ የሚፈተናል። እንዲሁም ደግሞ እንደዚህ በቤተሰብ በምን እንደዚህ ችግር የሚመጣበት ትዳር አለ። እግዚአብሔር አምላክ ደግሞ ከዚህ ይጠብቅ ማለት ነው። እነሱም ደግሞ ደስታቸው ቅርብ ያደርግላቸው። እኛም ደግሞ በጊዜው እንግዲህ ጸሎት አድርገን በያለንበት ሁሉንም ነገር ማንኛውም ሰው ህይወቱ እንዲያጠፋ በራሱ እንዲወስን መጀመሪያ ችግር ውስጥ ከመግባት በፊት መጠንቀቅ፣ ካልሆነ ደግሞ እንደዚህ አይነት ድርጊት አለማድረግ አለብን ማለት ነው። ደጀኔ ከውጭ ሲመጣ
አሁን ደጀኔ እንደዚህ እየተንጠለጠለ ተመስገንና አባዬ ከኋላ ይመጣሉ ብላችሁ ታስባላችሁ? ከበሩ ቤት እንደዚህ እየሆነ ከዛ በኋላ ተመስገንና ደጀኔ ተነቅነቅ እያያዛሉ። አባዬ ደግሞ ለማስለቀቅ እንግዲህ ከቤት ጩኸት ነው፣ ከውጭ ደግሞ እንደዚህ አይነት በጣራ የሚገባ አውሬ ወይም ደግሞ ምን ጠላት በሉት እንጂ እንደዚህ እያለ ምን ይፈጠራል ብላችሁ ታስባላችሁ? ዘሎ ወደ ውስጥ ዘልቆ ገብቶ ትሁትን አፍኖ ይዞ ይወጣል ነው ወይስ ተመስገን ከኋላ ካሉበት መጥተው እንግዲህ ያው ድራማም ስለሆነ ስለፈለጉ እነሱ ሲታብ ያደርጋሉ ማለት ነው። ከጀርባ መጥቶ ያው ከሄደበት ወደ ቤቱ እየተመለሰ ደጀኔን አግኝቶት እንዲሁም ከአባዬ ጋር ማለት ነው ሁለቱም ይይዙታል ወይስ ተመስገን ብቻ መጥቶ ለደጀኔ ይይዘዋል? ምንድን ነው የምትፈልገው የሚል ሰው ከሌለ እንግዲህ ተመስገን አፈር ከድሜ ነው የሚያበላው ማለት ነው። ደጀኔ እንደለመደው አጠገቧ አልደርስም አልመጣም ነው የሚለው። ምንድን ነው እናንተ ሀሳብና አስተያየት እንግዲህ በሁለቱም ግለጹ። አይ ቤት ገብቶ ትሁትን አፍኖ ይወጣል፣ አይ ደግሞ አይገባም ያግታል፣ ትሁትን አግቶ ይወጣል፣ አይ ደግሞ አይገባም እንደዚሁ እየተንጠራራ ዘላለሁ ሲል አባዬና ተመስገን ይመጣሉ የምትሉ እናንተ ላይክ እና ሰብስክራይብ ኮመንት እያደረጋችሁ ይህንን እንግዲህ የራሳችሁ ሀሳብና አስተያየት ግለጹ። ከዛ በሚቀጥለው ቪዲዮ ደግሞ እንዴት እንደሚሆን ይሄንን ቪዲዮ አው ይገባ ዘሎ አይ ደግሞ አልገባም ተመስገን መጣበትና ከውጭ ያለ እሱን ይዞ ግን ደግሞ መረቴ ውስጥ ወድቃ እነሱን እየጮሁ እንዴት ምኑን ያስተናግዳል? ተመስገን ቢይዘውም